እግዚአብሔርስ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምሕረትና ይቅርታ ቸርነት ገንዘብህ የሆነ ኃጢአትን በደልን ጥላቻን የምትጠላ በሰላምና በፍቅር እንድንኖር የፈጠርከን ከሰጠህን ትእዛዝና መመሪያ ስንወጣ ተቀይመህ ተቆጥተህ ያላጠፋህን በቸርነትህ ይቅር እያልክ በዚህ ቅዱስ ስፍራ የሰበሰብከን ምሕረት፣ ይቅር ባይነት፣ ቸርነት የስምህና የአምላክነትህ መገለጫ የሆነ በጨለመውና በብርሃኑ በሰማይና በምድር በሚታየውና በማይታየው በረቀቀውና በጎላው ሁሉ ሙሉ ስልጣን ያለህ ልዑለ ባሕሪ እግዚአብሔር ዕለቱን ሰዓቱን ባርከ ቀድሰ ስለሰጠህን ክብር፣ ምስጋና፣ ውዳሴ፣ አምልኮ ለገናናው ስምህ ይሁን። የተከበሩ ልሳነ ጳውሎስ መምህር ምስክር ጌታነህ የካቴድራላችን የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ የካቴድራላችን መምህራን፣ ካህናት፣ ዲያቆናት እንዲሁም ይህንን ታላቅ በዓል አገልግሎቱን በዓለም ለሚገኙ ኦርቶዶክሳውያን ልጆቻችን ተደራሽ ለማድረግ ከመንበረ ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚዲያ ድርጅት የመጣችሁ የሚዲያ ባለሙያዎች፣ በአጠቃላይ በዚህ ዕለት በዚህ ቅዱስ ስፍራ የተሰባሰባችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት ቸርነቱ ብዙ በሆነ አስቀድመን ባህሪውን ቸርነቱን አምላክነቱን በገለጥ ነው በአባታችን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንዴት ሰነበታችሁ? እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ ለዕለቱ መማማሪያ የምናደርገው የትምህርታችን ርዕስ በቅዳሴው ክፍል ላይ በቀደሰው ዲያቆን በንባብም በዜማም በሰማነው የቅዱስ ዳዊት ትንቢት በመዝሙር 49 ወይም ሞባይላችሁ ላይ ገልጣችሁ የምታዩ በቅንፍ 50 ከቁጥር 2 ጀምሮ የተቀመጠውን የትንቢት ቃል መነሻ አድርገን እንማማራለን። ይህ ቃልና በዕለቱ የተነበበው ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ የተነበበው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው ቃል ትንቢትና ፍጻሜ ሆኖ ተመጋግበው አስቀድሞ በነቢያት በትንቢት የተነገረውን የሐዲስ ኪዳኑ ሊቀ ካህናት መምህር ኢየሱስ ክርስቶስ በእውነተኛው ትምህርቱ የገለጸውን ቃል አስተሳስረን የዕለቱን ትምህርት የምንማማር ይሆናል። ከዚያ በፊት ይህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ከጀመርን ጀምሮ ያሉት ሳምንታት እሁዶች ሲቆጠሩ 5ኛ እሁድ ላይ እንገኛለን። እነኚህ የአብይ ጾም ሳምንታት እሁዶች መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ያስተማረውን ትምህርት ያደረጋቸውን ተአምራቶች በሙሉ የያዙ ሳይሆን የተወሰኑትን የትምህርቱና የተአምራቱ መታሰቢያ ሆነው እንዲያልፉ በቅድስት ቤተክርስቲያን ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቁ ሀብት በቅዱስ ያሬድ ዜማ ተሰርቶላቸው ስርዓት ተበጅቶላቸው ቀኖና ቤተክርስቲያን ተሰርቶላቸው ተአምሩና ትምህርቱ የሚነገርባቸው ሳምንት ናቸው። በዚህ መሰረት የመጀመሪያውን እሁድ ዘወረደ ብለን ከሰማይ የወረደውን ከድንግል ማርያም የተወለደውን በትሕትና በአምላክነት የተገለጠውን አምላክነቱን በሰውነት ሰውነቱን ከአምላክነቱ አዋህዶ ፍጹም አምላክ ፍጹም ሰው ሆኖ
በትሕትና የተገለጠውን ኢየሱስ ክርስቶስን ወረደ ተወለደ ብለን አስበነው አልፈናል። ቀጥሎ ያለችውን እሁድ ቅድስት ብለን ይሄው ከሰማይ የወረደው ከድንግል ማርያም የተወለደው ዓለምን ከጥፋት ለማዳን የመጣው ዛሬም የምንጠብቀውን የምናነሳውን ታሪክ ይህን ዓለም የሚያሳልፈውን መድኃኔ ዓለም ክርስቶስ ቅዱስ ተብሎ ለቅዱሳን ቅድስናን ከቅድስናው የሰጠ ያችንም ዕለት ቅድስት ብሎ የተለየች የተመረጠች ተብላ መድኃኔ ዓለም ክርስቶስ ጾሙን የጀመረባት ዕለት ስለሆነች ቅድስት ተብላ አክብረናት አልፈናል። ትምህርቱንም በጊዜው ተምረናል። ሶስተኛው የነበረው ምኩራብ ነው። ምኩራብ ጌታ ኢየሱስ ክርስቶስ እያስተማረ በነበረበት ዘመን ትምህርቱን ላለመቀበል መውረዱን መወለዱን ላለማመን ብዙ ምክንያት ያበዙ የነበሩት ነገር ግን ደግሞ በግብዝነት ያመኑ የሚጸልዩና በእምነት የሚኖሩ የሚመስሉትን ምኩራበ አይሁድን በምኩራባቸው ተገኝቶ ግብዝነታቸውን የነቀፈበት አስመሳይነታቸውን የተቸበት ዕለት መሆኑን ቤቴሰ ቤተ ጸሎት ብሎ ቤቴ ጸሎት ቤት እንጂ የንግድ ቤት አይደለም ብሎ በቤተ ጸሎት ጸሎተኛ መስለው በከበቡበት ቦታ የነበረውን የንግድ ማዕከላቸውን አፈራርሶ ግብዝነታቸውን ወቅሶ ተችቶ ያለፈበት ሳምንት መሆኑን እንዲሁ በጥቂቱ አይተን አልፈናል ማለት ነው። የነበረው መጻጉዕ ተብሎ የሚታወቀው ለ38 ዓመት በሽተኛ የነበረውን ሰው የፈወሰበት ዕለት ብዙ በሽተኞች የተፈወሱበት የዳኑበት የትምህርት ርዕስ መሆኑ ተጠቅሶ ተገልጾ ተምረን አልፈንበታል ማለት ነው። እነኚህ ሁሉ የሆኑት ቅድም እንዳልኳችሁ ክርስቶስ ካደረጋቸው ካከናወናቸው ተአምራት እና ካስተማረው ትምህርት ጥቂቶቹን እየዘከሩ ለማለፍ እንጂ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ያስተማረው ትምህርት ያደረጋቸውም ተአምራት ተገልጠው የሚያልቁ በእነኚህ ቀናቶች ብቻ የሚወሰኑና የሚገለጡ ሆነው አይደለም። እንዲህ ያለ መተን የዛሬው ዕለት ደብረ ዘይት ይባላል። ይህን ዕለት የተወደዳችሁ እግዚአብሔር ቤተሰቦች ኦርቶዶክሳውያን በብዙ ምስጢር በብዙ ጥበብ የምንጠባበቀው የክርስቲያን ሕይወት ሁሉ ፍጻሜ የሚያገኝበት ዕለት ተብሎ ይጠበቃል። ደብረ ዘይት ይባላል። ደብረ ዘይት ማለት ትርጉሙ የወይራ ዛፍ የሚበዛበት ተራራ እንደሆነ ቅዱስ መጽሐፍ ይነግረናል። እድል ገጥሟችሁ ወደ ኢየሩሳሌም የሄዳችሁ ይህንን አካባቢ ስሙ ከግብሩ ከአካባቢው ከሁነቱ እንደሚገለጥ የምታውቁት ነው ማለት ነው። ይህ ደብረ ዘይት ጌታችን ኢየሱስ ክርስቶስ ሶስት ትልልቅ ምስጢራትን በዋናነት ያከናወነበት ክርስቶስ የጸሎተ ሐሙስ ዕለት የጸለየበት እንደሆነና እንዲሁም ደግሞ ይህን የዛሬውን ዕለት የምናከብረውን በዓል መድኃኔ ዓለም ክርስቶስ በድጋሚ ወደዚህ ዓለም ይህን ዓለም ሊያሳልፍ እንደሚመጣ የተናገረበት ያስተማረበት በመጨረሻ ደግሞ የመጣበትን ግብሩን አከናውኖ አጠናቆ በተነሳ በአርበኛው ቀን በክብር ወደ ሰማይ ያረገበት ቦታ ተራራ እንደሆነ እንረዳለን እናውቃለን ማለት ነው። ደብረ ዘይት ስናከብር ይህን በዓል በጥቅሉ ትልልቅ ምስጢራት የሚከናወኑበት ዕለት መሆኑ ይታወቃል። አንደኛው ቤተ መቅደሱ የአይሁድ ቤተ መቅደስ በ69 ዓመተ ምህረት መጨረሻ በሰባው መጀመሪያ ላይ ቤተ አይሁድ ያ በዘሩባቤል ዘመን አምሮ ደምቆ ተሰርቶ የነበረው ቤተ መቅደስ መፍረሱ የሚዘከርበትና የኃጥአንና የጻድቃን ዕጣ ፋንታ የሚወሰንበት ዕለት እንደሆነም ታሪኩ ይነግረናል ማለት ነው። የዛሬው ርዕሳችን ትምህርታችን በዚህ ነው የሚያጠነጥነው ማለት ነው። የአይሁድ ቤተ መቅደስ መፍረሱን የዚህ ዓለም ፍጻሜ ደግሞ ሲሆን ይህ ዓለም ሲያልፍ የሚታዩ ምልክቶችን የዚህ ዓለም ያስተላለፍ ጠባይ ምን ይዞ እንደሚመጣ
ክርስቲያንና ኃጥአን ዕጣ ፈንታቸው የሚወሰንበት ዕለት እንደሆነ የትምህርታችን ዋና ርዕስ አድርገን እናየዋለን ማለት ነው። ታዲያ ይህን ዕለት የምናየው አስቀድሜ በመግቢያ ያነሳውላችሁ የቅዱስ ዳዊት መዝሙር ለዚህ ዕለት ርዕስ አድርገን እንወስደዋለን ማለት ነው። እግዚአብሔር ሰገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል ይላል። ምን አልኳችሁ? ሁላችሁም በሉ እግዚአብሔር በግልጥ ይመጣል፣ ደግሞ ሲመጣ ዝም አይልም። አትፍሩ በሉ ሁላችሁም አይዛችሁ። አሁን የትምህርታችን ርዕስ የሚሆነው በግልጥ ይመጣል መጥቶም ዝም አይልም የሚለው ይሆናል ማለት ነው። ምን አልኳችሁ? እስቲ ሁላችሁም በሉ በግልጥ መጥቶም ምን ያደርጋል? እግዚአብሔር በግልጥ ይመጣል መጥቶም ዝም አይልም። ምን ማለት ነው? እግዚአብሔር በግልጥ ይመጣል። እግዚአብሔር አስቀድሞም ከድንግል ማርያም ሲወለድ ከሰማይ ሲወርድ በግልጥ ነው የመጣው። ተደብቆ አይደለም የመጣው። ፍጹም አምላክ ፍጹም ሰው ሆኖ የወደደውን ያከበረውን ሰው ለማዳን በአጭር ቁመት በጠባብ ደረት ተወስኖ ነው የመጣው። የዚህኛው የድጋሚ አመጣጡ በግልጽ ይመጣል መጥቶም ዝም አይልም ሲል ምን ማለት ነው? ጥሩ ግልጽ በግልጥ ይመጣል ስንል ምን ማለታችን ነው? መጥቶስ ዝም አይልም ስንል ምን ማለታችን ነው? አዎ እግዚአብሔር በግልጥ ይመጣል። በግልጥ ይመጣል ማለት በጨለማም በብርሃንም የተሰራውን ኃጢአት ይገልጣል። በሚታይና በማይታየው መካከል ላይ ያለውን ለፍርድ ያቆማል። በሰው ዘንድ የረቀቀው የማይታየው በሱ ፊት ጎልቶ ይታያል። በዓለም ላይ የተሰራው ክፋት ኃጢአት ሁሉ ሳይሰወርበት ሁሉም የየግብሩን የየሥራውን ዋጋ ሊቀበል ዋጋ ሊከፍል ይመጣል ማለታችን ነው። ዝም አይልም። ትናንት ሲመጣ በትሕትና እንደተገለጠው በከብት በረት ተወልዶ እንደ ሕፃን እያደገ በአራስነት ቤት ውስጥ ተቀምጦ አሳዳጁ ሄሮድስ በመልአኩ በቅዱስ ገብርኤል ብስራት ተነስና ሕፃኑንና እናቱን ይዘህ ሂድ ተብሎ ለአረጋዊው ሽማግሌ ሲነገር በትሕትና እንደሄደው ዝም አይልም። አሳዳጆቹን ሲያሳድዱት ዝም እንዳለው አሁን እግዚአብሔር በግልጥ ሲመጣ እንደዚያ ዝም አይልም። እግዚአብሔር በግልጥ ይመጣል ደግሞም ዝም አይልም። ከቤተልሔም ተነስቶ በግብፅ በረሃ ያስተናገደውን መከራ፣ ረሃብ፣ ጭንቅ እያስተናገደ ዝም እንዳለው እግዚአብሔር በግልጥ ሲመጣ አሁን ዝም አይልም። እግዚአብሔር በኃጢአተኞቹ በአሳዳጆቹ ላይ በትዕግስት እንዳሳለፈው እንደዛን ጊዜ አሁን አመፀኞችን ዝም አይልም። በቀራንዮ አደባባይ በመስቀል ላይ ምራቃቸውን ሲተፉበት ሲዘብቱበት 6666 ያውም በአይሁድ የተሳሳተ አቆጣጠር ግርፋት ሲገርፉት ዝም እንዳለው እግዚአብሔር በግልጥ ሲመጣ ዝም አይልም። የእሾህ አክሊል ሲያቀዳጁት እንደታገሳቸው አመፀኞቹን ክፎችን በደለኞችን ዝም ብሎ እንዳሳለፋቸው እግዚአብሔር አሁን ሲመጣ ዝም አይልም። ሐሞት መራራ ከርቤ ለጥሙ ሲሰጡት ታግሶ ዝም እንዳላቸው እግዚአብሔር አሁን ሲመጣ ዝም አይልም። ይህንን ነው ቅዱስ ዳዊት እየነገረን ያለው። እግዚአብሔር በግልጥ ይመጣል፣ ሲመጣም ዝም አይልም። መላእክቱን በግርማ ሞገስ አስከትሎ ይመጣል። አስከትሏቸው የሚመጣው ቅዱሳን መላእክት እሱን ለማጀብ ለማድመቅ የሚመጡ አይደለም። ኃጢአተኛውን እንደ ኃጢአቱ ጻድቁን እንደ ጽድቁ ዋጋ እንዲከፍሉ እንክርዳድ ከስንዴ እንደሚለየው ጽድቅ የሰሩትን በቀኝ ክፋት የሰሩትን ኃጢአት የነገሰባቸውን በግራ
ይለያል። አጫጆች ይላቸዋል። ገበሬ አዝመራውን አጭዶ እንክርዳዱን ወደ እሳት ስንዴውን ወደ ጎተራ እንደሚሰበስብ በጽድቅ የሚመላለሱትን በሃይማኖት የቀኑትን እግዚአብሔር አምላክ ወልደ አምላክ ብለው የሚያምኑትን በመስቀል ላይ እንደሞተ እንደተገረፈ እንደተሰቀለ ያመኑትን በክብር በቀኝ እንዲቆሙ ያዘጋጃቸዋል። በኃጢአት በአመፅ የተደራጁትን የኖሩትን ደግሞ በግራ ያቆማቸዋል። ለዚህ ነው ቅድም መግቢያ ላይ የኃጢአትና የኃጥአንና የጻድቃን ዕጣ ፈንታ መወሰኛ ቀንም ነው ያልኳችሁ። ለዚህ ነው ይህ ዕለት ኃጥአንና ጻድቃን ዕጣ ፈንታቸው የሚወሰንበት የኢየሩሳሌም ቤተ መቅደስ የኢየሩሳሌም መታወክ በዘሩባቤል ዘመነ መንግስት አምሮ ደምቆ ተሰርቶ የነበረው ህንፃ ቤተ መቅደስ መፍረሱ የሚታሰብበት ወታውከት ኩላህ ኢየሩሳሌም ትርምሷ የወጣበት የታየበት ወቅት የሚታሰብበት ዕለት ነው ያልኳችሁ ለዚህ ነው። ይመጣል ሲመጣም ዝም አይልም ማለት ይህ ነው። እግዚአብሔር ይመጣል ደግሞም ዝም አይልም። በኃጢአት የተከደነ ማንነት ይገለጣል። በጽድቅ የሚመላለስ ማንነት ያኔ ክብሩ ይታያል፣ ይታወቃል። አመፅ ይናገር የነበር አንደበት ሁሉ አንደበቱ ይዘጋል፣ ያጥራል። ብዙ እያወቁ ትንሽ የሚናገሩ ጉልበት እያላቸው ዝቅ የሚሉ የተሻለ ማንነት እያላቸው ራሳቸውን አዘንብለው ዝቅ ብለው የሚኖሩ ከፍ ብለው የሚታዩበት ጊዜ ይሆናል ይላል ነቢየ አምላክ ቅዱስ ዳዊት። ይህንን ነው የሚነግረን። የነቢያትን ትንቢት ሁሉ ለማድረግ የመጣው መድኃኔ ዓለም ክርስቶስ ደግሞ የነቢዩን ትንቢት እውን ሲያደርግ በማቴዎስ፣ በማርቆስ፣ በሉቃስ ወንጌል በስፋት ተጽፏል። ለዛሬው በዕለቱ የተነበበውን ወንጌል የማቴዎስ ወንጌልን እናየዋለን ማለት ነው። ከዚሁ ቀጥሎ ቅዱስ ዳዊት ልበ አምላክ ዳዊት እግዚአብሔር ይመጣል ደግሞም ዝም አይልም እንዳለው አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 24 ቁጥር 1 ጀምሮ የተነበበውን ቃል ስታነቡ ስለዚህ ዓለም ህልፈት፣ ስለ ኢየሩሳሌም እልቂትና ስለ ቤተ መቅደሱ መፍረስ በስፋት ይነግረናል ማለት ነው። የኢየሩሳሌም ቤተ መቅደስ ከመፍረሱ በፊት ጌታችን ኢየሱስ ክርስቶስ ያስተማረውን ወንጌል ሐዋርያት ከእግሩ ስር ተምረው ዓለምን ወንጌልን አዳርሰው ነበረ። በተለይ አውሮፓ፣ እስያና ኢትዮጵያን በስፋት ቅዱሳን ሐዋርያት እንዳስተማሩ ይነገራል። መጽሐፍ ቅዱስ ይነግረናል። አንዱ የዓለም ማለፍ ምልክቱ ያኔ የኢየሩሳሌም ቤተ መቅደስ መፍረስ እዚህ ከዓለም ማለፍ ጋር አብሮ የሚበሰር የሚታወስ ስለሆነ ወንጌል በዓለም ሁሉ ዳርቻ የዛሬውን ያክልም ባይሆን ተሰብኮ ነበረ። ወንጌል ከተሰበከ በኋላ በዚህ በ70 ዓመተ ምህረት የኢየሩሳሌም ቤተ መቅደስ እጅግ በጣም በዘመኑ ንጉሥ በዘሩባቤል ያማረ እዛም በኋላ በነበረው በሄሮድስ ያሸበረቀ የታደሰ ቤተ መቅደስ ነበርና እሱን ጌታችን ኢየሱስ ክርስቶስን ያስጎበኙታል። እውነት እላችኋለሁ ከዚህ አንድ የሚቀር ነገር የለም፣ ሁሉም ይፈርሳል፣ ከንቱ ነው አላቸው። ይህን ያላቸው ውጩ አምሮ ተለብጦ ደምቆ በውስጡ አንድም ቁም ነገር አላገኝበትም ነበር። በሽንገላ የተሞሉ አይሁድ፣ ምንም አይነት ፍሬና ቁም ነገር ያልነበረባቸው አይሁድ ፍሬ አጥቶባቸው ነበርና በውስጡ ምንም ለኔ የሚያስደስት ለኔ ክብር የሚሆን የእናንተን ንጽህና ቅድስና የሚገልጥ ምንም ነገር ስለሌለው ይህ ቤተ መቅደስ ይፈርሳል ብሎ ቤተ መቅደሱ ፈረሰባቸው። ዳግም ምጽአቱንም በዚህ ሰብክ ነበር ክርስቶስ። በዚህ የተደነቁት የተደመሙት ደቀ መዛሙርቱ ቀርበው ጠየቁት፣ ስለ ዓለም ምጽአት ስለዚህም ቤተ መቅደስ ትነግረናለህ፣ የዓለም ህልፈት እንዴት ይሆናል ብለው ደቀ መዛሙርቱ ከፊት የነቢያትን ትንቢት በተለይም የልበ አምላክ ቅዱስ ዳዊትን ትንቢት
እግዚአብሔር በግልጥ ይመጣል፣ ሲመጣም ዝም አይልም የሚለውን ትንቢት ነበርና ክርስቶስም ዓለም እንደሚያልፍ ሲያስተምር ጥያቄ አነሱ። ያነሱት ጥያቄ ማይዜ ከውን ምጽአትከ ወምንትኑ ምሳሌሁ፣ መምህር ሆይ ምጽአትህ መቼ ይሆናል? በዛስ ጊዜ ምልክቱስ ምንድነው? እያሉ ጠየቁት። ምንም እንኳን የአይሁድ ጥያቄ የደቀ መዛሙርቱ ጥያቄ የቤተ መቅደሱን መፍረስና የዳግም ምጽአቱን አመጣጥ ጥልቅ ምስጢር ማወቅ ፍላጎታቸው ቢሆንም ጌታችን ኢየሱስ ክርስቶስ ግን መቼ ይሆናል ምጽአት የሚለውን ጥያቄ በአጭር ቃል ነው የመለሰላቸው። አልቦ ዘየአምራ ኢመላእክተ ሰማይ ወልድ ዘእንበለ አብ ባሕቲቱ። ይችን የምጽአቷን ዕለት ማንም የሚያውቃት የለም። በምጽአቱ ጊዜ አጅበው የሚመጡ መላእክት አያውቋትም። ደቂቀ አዳም የሰው ልጆች በሙሉ አያውቋትም። ወልድም በቃል ኩነት አልገለጣትም፣ አልተናገራትም። በከወይነ አብ በአብ ልብ የምትቀመጥ ናት ብሎ አልቦ ዘየአምራ ብሎ የሚያውቃት የለም ብሎ በአጭር ቃል መለሰላቸው። ምጽአት ሲከናወን ዓለም ሲያልፍ ምልክቶቹስ ምንድናቸው የሚለውን ግን በርካታ ምልክቶችን አንስቶ ነግሯቸዋል። በርካታ ምልክቶች። የመጀመሪያው ሐሰተኛ ነቢያቶች ይነሳሉ። እነዚያም ሐሰተኞች እኔ ክርስቶስ ነኝ እያሉ ይመጣሉ። በዚህ ጊዜ ተጠንቀቁ አላቸው። ከምሳሌዎቹ ጥቂቶቹን እነግራችኋለሁ። ሐሰተኞች ነቢያት ይመጣሉ፣ እኔ ክርስቶስ ነኝ ይላሉ፣ ራሳቸውን ይሰብካሉ፣ ራሳቸውን እግዚአብሔር አድርገው ይመጣሉ። በዚህም ጊዜ እንዳትስቱ ተጠንቀቁ። ምን እንዳትሉ? እንዳትስቱ ተጠንቀቁ። ለምን? እግዚአብሔር ይመጣል። ሲመጣ ዝም አይልም። በስተት የወደቀ ይጠየቃል። በዓላማ የጸና ሕገ እግዚአብሔርን የጠበቀ በሃይማኖት በስነ ምግባር ቀንቶ የጠበቀ ለክብር ይታጫልና ተጠንቀቁ አለ። ሐሰተኞች ነቢያት ይመጣሉ፣ ተጠንቀቁ። ሁለተኛ ምልክት ደገመላቸው። እነሆ ዘመኑ ሲቀርብ የጦርነት ድምፅ ይሰማል። እርስ በርስ መገዳደል፣ እርስ በርስ መገፋፋት፣ እርስ በርስ መጠፋፋት ይሆናል። በዓለሙ ሁሉ የጦርነት ድምፅ ይሰማል ብሎ ይህንን የጦርነት ድምፅ እንደሚሰማ ነገራቸው። ይሄ የዓለም ጦርነት የመጀመሪያውና ሁለተኛው የዓለም ጦርነት፣ አሁንም በዓለም የምናየውን ጦርነት በሀገራችንም ጭምር የምናየውን የእርስ በርስ መጋጨት ጨምሮ የሚያበስር የሚያጠይቅ የሚነግር የሚጠቁም ምሳሌ ነገራቸው ማለት ነው። ይህን ነገራቸው። ሌላም ምሳሌዎች ጨምረላቸው። በዚህ ወቅት ከአመፅና ከሽንገላ ብዛት የተነሳ ፍቅር በሰው ልጆች ዘንድ ትጠፋለች፣ ትቀዘቅዛለች አላቸው። ሶስተኛ ምሳሌ ፍቅር በማን ውስጥ? በሰው ልጅ ልብ ውስጥ ሁሉ ፍቅር ትቀዘቅዛለች፣ ትጠፋለች ብሎ ይህንን ምሳሌ ነገራቸው። በርካታ ምሳሌዎች አሉ። የማቴዎስ ወንጌልን ምዕራፍ 24ን ስታነቡ ሰዓቱን ለመጠቀም ብዙዎችን ምሳሌዎች ታገኟቸዋላችሁ። የማይቀረው ግን እዚህ ላይ ከምሳሌዎቹ የማይቀረው ወንጌል በዓለም ዳርቻ ሁሉ ይሰበካል ብሎ ልክ የቤተ መቅደሱን ምሳሌ ወንበለስ አይምሩ ከመበጻ ጊዜሁ በለስ ሲለመልም ሲቆጠቁጥ ያኔ እንደቀረበ አስቡ ብሎ ስለ ቤተ መቅደሱ መፍረስ ስለ ኢየሩሳሌም መታወክ እንደነገራቸው የዓለምን ህልፈት ደግሞ ይህንን ምሳሌ አድርጎ ነገራቸው። የአይሁድ ቤተ መቅደስ ሲፈርስ ቅድም እንዳልኳችሁ ከእውነተኛው መምህር ከኢየሱስ ክርስቶስ የተማሩት
ደቀ መዛሙርቱ በዓለም ወንጌልን አስተምረዋል፣ ሰብከዋል። ወንጌል ከተሰበከ በኋላ በዓለም ሁሉ ዳርቻ ወንጌል ከተስፋፋ በኋላ የአይሁድ ቤተ መቅደስ እንደፈረሰ በለስ የተባለች ኢየሩሳሌም ናት። በለሷ ስትለመልም ያኔ ምልክት ይሆናችሁ ኢየሩሳሌም ፈርሳ ታውካ ተንጣ ከ1 ሚሊዮን በላይ ሕዝብ አልቆባት የተረፉቱ ተማርከው በምዕራባውያን ለአራዊት ተሰጥተው የአራዊት መጫወቻ ሲሆን እንደገና የምዕራባውያንም አገልጋዮች ሎሌዎች ሆነው ሲገዙ ከኖሩ በኋላ በ70 ዓመተ ምህረት አዲስ ስርዓተ መንግስት መስርተው ከዛን ጊዜ ጀምሮ አዲስ ስርዓተ መንግስት ኢየሩሳሌም እስራኤል የራሷን መንግስት አቋቁማ ነፃነት ወጣ ከነበረባት ፈተና ሁሉ ተሻግራ እንደነበረ ቅዱስ መጽሐፍ ይነግረናል። ይህንን ነው በለስ ስትለመልም ጊዜው እንደደረሰ አስቡ። በለስ የተባለችው ኢየሩሳሌም ናት። ከዚያ ከግዛቱ ከመከራው ምዕራባውያን ካደረሱባቸው ሰቆቃና ጭንቅ ተሻግረው ራሳቸውን ችለው ሲኖሩ ያን ያሰቡ ብሎይን ምሳሌ ነገራቸው መድኃኔ ዓለም ኢየሱስ ክርስቶስ የዓለምንም ማለፍ በእነኚህ ምሳሌዎች ይገለጠላቸው። እነኚህን ስታዩ ጊዜው እንደደረሰ አስቡ። ይልቁንም ወንጌል በዓለም ሁሉ ዳርቻ ይሰበካል አለ። አዎ ይህ የሚሆነው የክርስቶስ ዳግም ምጽአት የሚሆነው ይህ ዓለም የሚያልፈው የሚጠቀለለው የተወደዳችሁ እግዚአብሔር ቤተሰቦች የክርስቶስ ወንጌል በዓለም ዳርቻ ሁሉ ከተሰበከ በኋላ ነው። ምስክርነት ሲጠናቀቅ ነው። ከሰማይ ስለወረደው ከድንግል ማርያም ስለተወለደው ይህን ዓለም በደሙ ስላዳነው ለእያንዳንዳችን ሕይወት ደሙን ስለለገሰልን ፍጥረት የዙፋኑ መገለጫ ስለሆነው ኃጢአትን ስለሚጠላው በፍቅር በክብር ስለተገለጠው ስለ ኢየሱስ ክርስቶስ በዓለም ሁሉ ዳርቻ ከተሰበከ ምስክርነት ከተሰጠ በኋላ የዓለም ማለፍ ይሆናል። የዓለም የሚያልፈው ከዚያ በኋላ ነው። አሁን ጊዜው እንደደረሰ ያሳያል። ወንጌል በዓለም ሁሉ ይሰበካል። መቼም ሶሻል ሚዲያው የምታዩት ነው። በዓለም ሁሉ ያለውን ስርጭት እናየዋለን። ወንጌል ያልተዳረሰበት ዓለም የለም። ደሙ በነጠበበት ቅድስት ቤተክርስቲያን ባለችበት በአውሮፓም በአሜሪካም በሌላውም ዓለም የአፍሪካን አህጉር አረባት ሀገሮችን ጨምሮ የክርስቶስ ደም በነጠበበትና ቤተክርስቲያን ባለችበት ሁሉ ወንጌል ይሰበካል። ይህ ደግሞ የሚሆነው በዓለም ዳርቻ ሁሉ ወንጌል ይሰበካል። ይህን ዓለም ለማለፍ መቅረቡን ምልክት ይሆናችሁ ብሎ ነገራቸው። ወንጌሉ በዓለም ዳርቻ ሁሉ የሚሰበከው ለአመክንዮ ምንም አይነት ምክንያት እንዳይኖር ቃሉ በእያንዳንዱ ላይ መልካም ለሰራ የጽድቅ ፍርድ የጽድቅ አክሊል፣ መጥፎ ለሰራ በአመፅ በኃጢአት ለኖረ ደግሞ ውስጡ ባዶ ለሆነ የጥፋት ቅጣት እንዲሆንበት ወንጌል በዓለም ሁሉ ዳርቻ ይሰበካል አላቸው። ያኔ ምልክት ይሆናችሁ። ነገር ግን በዚህ ሁሉ እንዳያስቷችሁ ታዲያ ተጠንቀቁ። ሐሰተኞች ነቢያት፣ ሐሰተኞች መሲሐውያን እንዳያስቷችሁ ተጠንቀቁ አላቸው። የአይሁድ ቤተ መቅደስ የፈረሰው በውስጡ ምንም አይነት ፍሬ አጥቶበት ነው። ቤተ መቅደሱ ያምር ነበር። ከመጀመሪያው ከሰሎሞን ቤተ መቅደስ በመጠን ይነስ እንጂ በውበት በማማር በማሸብረቅ ይሄኛው ቤተ መቅደስ ያምር ነበረ፣ የተዋበ ነበረ። በእውነት ያለ ጌታ ምኑም አልነበረም። እግዚአብሔር የሚፈልገው በሃይማኖት መቅናትን ሰው ሆኖ የተፈጠረው የሰው ልጅ ሰው በሚመስል ማንነት መኖሩን ሰው ሆኖ በጽድቅ መመላለሱን በኃጢአት አለመርከሱን እና ለሞተለት እግዚአብሔር ተገዥ ሆኖ መኖሩን ነበር የሚፈልገው። ወገኖች እግዚአብሔር ይመጣል፣ ሲመጣም ዝም አይልም። እግዚአብሔር ከመጣ ሲመጣም ዝም ካላለ እኛ ምን ይዘናል የሚለውን ቁም ነገር ትንሽ ማየት ያስፈልገናል። ምን ይዘናል? ያ ለጌታ ክብር ያልሆነው ቤተ መቅደስ ባዶ ስለሆነ በውስጡ ያሉት ግብዞች ፈሪሳውያን፣ አስመሳዮች፣ በሸንጎ በአደባባይ ቆመው የሚጸልዩ የሚመስሉ የቀና ሕይወት ያላቸው የሚመስሉ ውስጣቸው በግብዝነት የተሞላ ራሳቸውን አጉልተው የሚያሳዩ
ለክርስቶስ ክብር ሊሆን የሚገባውን ነገር ሁሉ ዘው ያልተገኙ በእነሱ ምክንያት ቤተ መቅደሱ ፈረሰ። በእኔና በእናንተ ልብ ውስጥ እግዚአብሔር ከመጣ ሲመጣ ዝም ካላለ ምን ይዘናል? እንግዲህ ደብረ ዘይት ብለን እግዚአብሔር ይመጣል ሲመጣም ዝም አይልም ካልን ራሳችን በዚህ ልክ ነው መጠየቅ ያለብን። እግዚአብሔር ሲመጣ ምን ይዣለሁ? መጣጣው መጨረሻ ላይ ሲመጣ የሚያደርገውን እናያለን። ለዚያ ምን ያህል ብቁ ነኝ? አዎ እግዚአብሔር ከውስጣችን ፍሬ አጥቶብናል ወገኖቼ። ከቸርነቱ ብዛት ነው የምንኖረው። ደብረ ዘይት በመጣ ቁጥር በሌሎችም በዓመት የሚታሰቡትን የምጽአት ጳጉሜንን ጨምሮ የምጽአት ወቅት የሚባሉትን ወቅቶች ክርስቶስ ይመጣል እያልን እንጠብቃቸዋለን። ግን ይመጣል እያሉ ቀን መቁጠር ላይ ነው ወይ ቁም ነገሩ? እግዚአብሔር እዚህ ላይ አይደለም ቁም ነገሩ። ክርስቶስ ይመጣል ሲመጣም ዝም አይልም። ምን ይዣለሁ ለሱ ክብር የሚሆን ክርስቶስ በእኔ የሚከብርብኝ ነገር ምን ይዣለሁ ብለን ራሳችን ጠይቀን እናውቃለን ወይ? እርስ በርስ መገፋፋቱ፣ ኃጢአቱ፣ ክፋቱ፣ መሳደዱ ይሄ ሁሉ በእኛ እየተገለጠ አይደለም ወይ? እግዚአብሔር ይህን ይጠላል። ጥላቻን የሚጠላ ፍቅርን ገንዘብ ያደረገ በፍቅር እንድንኖር ያዘዘ እግዚአብሔር ከኔና ከናንተ የመጀመሪያው በቀና ሃይማኖት ወልደ አብ ወልደ ማርያም በተዋህዶ የከበረ ይህን ዓለም በመፍጠር ከአብ ከመንፈስ ቅዱስ ጋር ትክክል የሆነ ይህን ዓለም ለማሳለፍ ደግሞ ሙሉ ስልጣን ያለው የተሰጠው ዳግም የሚመጣ ሲመጣ ዝም የማይል ወልደ እግዚአብሔር ብሎ ማመን የመጀመሪያው ይሄ ነው። ይህን አምኖ በክርስቲያናዊ ስነ ምግባር መወሰን። ክርስቲያናዊ ስነ ምግባርና እምነት የእግዚአብሔር የጦር ዕቃዎች ናቸው፣ የወግ ዕቃዎች ናቸው ይላል አንድ ትልቅ ሊቅ ጸሐፊ። እምነትና ክርስቲያናዊ ስነ ምግባር የእግዚአብሔር የወግ ዕቃዎች ናቸው። ሰው ደግሞ የነኚህ የእግዚአብሔር የወግ ዕቃዎች ማደሪያ ግምጃ ቤት ነው ይላል። ነው የእግዚአብሔር የወግ ዕቃዎች የሚባሉ ዕንቁዎች፣ ወርቆች ለእያንዳንዳችን ውድ የምንላቸው ዕቃዎች በየቤታችን በምን አይነት ጥንቃቄ እንደሚቀመጡ እናውቃለን። እንዳይበላሹ፣ ሌባ እንዳይሰርቃቸው፣ ለብክነት እንዳይጋለጡ በልዩ ጥንቃቄ እናስቀምጣቸዋለን። የኛ የወግ ዕቃዎች ማለት ነው። የእያንዳንዳችን በየቤታችን በጣም የምንወዳቸው ውድ ዕቃዎች ይኖራሉ። ለነዚያ ከምናደርገው ጥንቃቄ በላይ ክርስቲያናዊ ስነ ምግባርና እምነት የእግዚአብሔር የወግ ዕቃዎች ናቸው። ሰው ደግሞ የነኚህ የወግ ዕቃዎች ማደሪያ ግምጃ ቤት ነው ይለናል። ስለዚህ የእግዚአብሔር የወግ ዕቃዎች ማደሪያ ግምጃ ቤቶች ነን። አንትሙ ታቦቱ ለመንፈስ ቅዱስ የእግዚአብሔር ማደሪያ ቤተ መቅደስ ናችሁ ብሎ ሐዋርያው ቅዱስ ጳውሎስ ይህንን ነግሮናል። ክርስቶስም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎናል። ይህን ያክል ነን ወይ ነው ደብረ ዘይትን ስናከብር ነገረ ምጽአቱን ስናስብ ሐዋርያው ቅዱስ ጳውሎስ እንዳለው እዚያ ቆላሲስ ምዕራፍ 1 ላይ እንደተቀመጠው ቃል እነሆ ቤታችሁ ወና ሆኗል ይላቸዋል። በኢየሩሳሌም ቤተ መቅደስ ውስጥ የነበሩትን ግብዞች ቤታችሁ ወና ሆኗልና ተፈታችኋል። እኔና አንተ ውስጣችን እግዚአብሔር ሊያድርበት የፈቀደው ማንነታችን ለእግዚአብሔር ማደሪያ ብቁ ነው ወይ? እንግዲህ ደብረ ዘይትን ስናከብር እግዚአብሔር ይመጣል ሲመጣም ዝም አይልም ካልን ይህንን እያንዳንዳችን መጠየቅ ይጠበቅብናል ማለት ነው። አዎ ወንጌል የኃጢአት መደበቂያ አይደለም። ወንጌል መደበቂያ ጫካ አይደለም። ይልቁንም ጽድቅ ለሰሩ ክብር ለሚገባቸው በጥፋት በኃጢአት በሞት እግዚአብሔር ይህን ዓለምም ለማሳለፍ በሚመጣበት ጊዜ የሚደበቁበት የጽድቅ መደበቂያ ነው ወንጌል እንጂ የጥፋት መደበቂያ አይደለም። ወንጌል በዓለም ሁሉ ዳርቻ ይሰበካል። ይህን አላቀው፣ ይህንን አልሰማው፣ ክርስቶስ የሚባለው ማን እንደሆነ አልተነገረኝም እያሉ በምክንያት የሚጠፉ እንዳይኖሩ ቃሉ ሕያው ምስክር የሆነባቸው ዘንድ ወንጌል በዓለም ዳርቻ ሁሉ ይሰበካል ተብሏል። ስለዚህ ወንጌል በዓለም ዳርቻ የሚሰበከው ለጥፋታችን መደበቂያ ጫካ ሊሆን ሳይሆን ይልቁንም ከጥፋት ከመቅሰፍት
በደብረ ዘይት ከሚገለጠው የክርስቶስ ብጣት በግርማ መለኮቱ ሲመጣ በምጽአተ ክርስቶስ ጊዜ የሚደበቁበት የጻድቃን የክርስቲያኖች የታማኞች ከጥፋት መሰወሪያ መደበቂያ መሳሪያ ነው። ያ ደግሞ የሚሆነው እኛ የእግዚአብሔር የወርቆች ማደሪያ ግምጃ ቤት ስንሆን ነው። የቃሉ ማደሪያ ስንሆን ነው። የፍቅር ማደሪያ ስንሆን ነው። የክርስቲያናዊ ስነ ምግባር መገለጫ ማንነት ሲኖረን ነው። ደብረ ዘይትን በዚህ ልክ መጠበቅ ነው እንጂ ዓመት እየቆጠሩ ደብረ ዘይትን ማክበር የእግዚአብሔር መንግስት ወራሾች ሊያደርግ አይችልም። አምና ያልሰራነውን ጽድቅ ዘንድሮ እድሜ ከጨመረልን ራሳችን ለንስሐ ማዘጋጀት ተገቢ ነው። እንደዚህ ሁሉ ምልክቶች ሲጠናቀቁ ክርስቶስ ይመጣል ይለናል። ያኔ ስለ ጥቂቶቹ ሲባል ዘመኑ ያጥራል እንጂ በክርስቶስ ምጽአት ጊዜ ቀኑ ቢረዝም የሰው ልጅ ሁሉ ባልቻለው ነበር። ግን ስለ ጥቂቶቹ ቅዱሳን ሲባል ጊዜው ያጥራል ብሎ የምሕረት የፍቅር ባለቤት እግዚአብሔር ተስፋ ቆርጠን በርግገን እንዳንሄድ እንዳንደነግጥ፣ ነገር ግን እንድንጠነቀቅ እንዲህ እያደረገ ይነግረናል፣ ያስተምረናል ማለት ነው። ተጠንቀቁ ነው ያለው። አትደንግጡ፣ ግን ተጠንቀቁ፣ እወቁ፣ አስተውሉ፣ ልብ በሉ። ያኔ ይመጣል። ሲመጣ ዝም አይልም። በዚህ ጊዜ ክርስቶስ ሲመጣ የሰው ልጅ የሰራውን ስራውን ሁሉ ይዞ በክርስቶስ ፊት ሊቆም የመለከት መነፋት ይሆናል። በመጀመሪያው አዋጅ የሰው ልጆች በተለያየ አሟሟት የሞቱት፣ በተለያየ ሁኔታ የተበተኑት፣ በአራዊት የተበሉት፣ በውሃ የተወሰዱት፣ ሙተው በከርሰ መቃብር አፈር ለብሰው ያሉት ሁሉ ይሰበሰባሉ ይላል። ይሰበሰባሉ። አዲስ ሕይወት፣ አዲስ ማንነት ወደ አዲሲቷ ከተማ ወደ ኢየሩሳሌም። ኢየሩሳሌም ትከፈታለች፣ መልካም ለሰሩ ሊገቡባት። እንደ ውብ ሙሽራ አምራ ደምቃ ተውባ ትጠብቃለች። ሙታን ከያሉበት ይሰበሰባሉ ይለናል። በሁለተኛው አዋጅ አጥንትና ጅማት ደምና ሰውነት ተያይዞ ፍጹም በድን ሆነው እንደ ትኩስ ሬሳ ሆኖ ይቀመጣል። ልብ በሉ። በተለያየ ማንነት በተለያየ አሟሟት ይሞቱ። የተበተነው ይሰበሰባል፣ አጥንትና ጅማት ይበጅለታል። የማይሰማ ሆኖ እንደ ትኩስ ሬሳ በድን ሆኖ ይቀመጣል ይላል። በሶስተኛው አዋጅ ሙታን ከአይን ጥቅሻ በፈጠነ ማንነት ወዲያውኑ ይነሳሉ ይላል። ወዲያውኑ ይነሳሉ። እግዚአብሔር ይመጣል። ሲመጣ ዝም አይልም። ያ ዝም የማይለው ላይቀር የሚመጣው እግዚአብሔር በዚህ ልክ ያዘጋጃቸውን በዚህ ቅጽበት ያስነሳቸውን ሙታን በቀኝና በግራው እንደየግብራቸው ያቆማል። ምድር ያኔ ያረገዘቻቸውን ነፍሳተ ሙታን በአንድ ጊዜው ትተፋለች፣ ትወልዳቸዋለች። በተለያየ አሟሟት የሞቱትን፣ በተለያየ የተጠሩትን፣ በሰው እጅ የተገደሉትን፣ በአራዊት የተበሉትን፣ ታመው የሚሞቱትን፣ ወደ ትቢያነት የተቀየሩት በሙሉ ይነሳሉ። ምድር ያኔ ያደራዋን ትመልሳለች። አፍና ይዘው የነበረውን ነፍሳተ ሙታን አንድ ጊዜ ትተፋዋለች፣ ትወልዳለች። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኳችሁ የእግዚአብሔር የወግ ዕቃዎች ማደሪያ ግምጃ ቤት የነበሩትን በሃይማኖት የጸኑትን ፍሬ ያላጣባቸውን እንደ ቤተ አይሁድ ቁም ነገር ያልጠፋባቸውን እናንተ የአባቴ ቡሩካን በዚህ በቀኝ ነው ይላቸዋል። ጻድቃንን በቀኙ ያቆማቸዋል፣ ኃጥአንን በግራው ያሰልፋቸዋል። አሰልፎ ልክ እዚህ እናንተ አሁን አምሮባችሁ እንዳላችሁት እናንተ የአባቴ ቡሩካን ነው። አያችሁት? ይህ ቃል የዚህ ቃል ተጠሪ ለመሆን ይህን ድምፅ ለመስማት ወንጌል በዓለም ዳርቻ የሚሰበከው ቤተክርስቲያናችን አዘውትራ ወንጌል ላይ ትኩረት የምታደርገው
በዓለም ያለው መንጋ ሁሉ ይህን ድምፅ የሚሰማ እንዲሆን ነው። የአባቴ ቡሩካኖች ያቺ ዓለም የሚያልፍባት በኩነተ አብ በአብ ልብ ብቻ የምትታወቀው የዓለም ህልፈት ሲሆን ይህን ዓለም ለማዳን የመጣው ይህን ዓለም ለማሳለፍ ሙሉ ስልጣን የተሰጠው በመስቀል ላይ የሞተው የተቀበረው በሶስተኛው ቀን የተነሳው ኢየሱስ ክርስቶስ እናንተ የአባቴ ቡሩካኖች ድምፄን የሰማችሁ ቃሌን የሰማችሁ ከደቀ መዛሙርቴ ከነቢያት ከሐዋርያት የተማራችሁትን የሃይማኖት ትምህርት አጽንታችሁ የያዛችሁ ነው። የሐዋርያት ትምህርት፣ የጌታችን ኢየሱስ ክርስቶስ ትምህርት፣ የነቢያት ትንቢት መልካም ነገርን የሚሰብክ ስለሆነ ክርስቶስ ይመጣል፣ ሲመጣም ዝም አይልም ማለት ይህ ነው። እናንተ የአባቴ ቡሩካን ይልና ቡሩካን ያለበትን ምክንያቱን ይገልጽላቸዋል። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታሰር አስፈታችሁኛል፣ ብታረዝ አልብሳችሁኛል ይላል። አሁን የእግዚአብሔር ዕቃዎች የሚባሉት ክርስቲያናዊ ስነ ምግባር እነኚህ ናቸው። ወንጌል ያስተማረች ቤተክርስቲያን ወይም ደግሞ በዚህ ዘመናት ሁሉ ወንጌል ሲማር የኖረ ሕዝብ እነኚህን ተራ ነገሮች መንገር አሁን ተገቢ አልነበረም። ሰው እኮ ማለት ትልቅ ማንነት ያለው ነው። እዚህ ላይ ቁመን በሰማይ ዓለም አለ ብለን የምናስብ እዚህ ላይ ቁመን ሰማይ የሚደርስ ማንነት አስተሳሰብ ያለን በሰማይ ሌላ እድል የተዘጋጀልን ሰው እኮ እንዲህ ነው። ታዲያ ይህን ያክል ማንነት ላለው ሰው አትስረቅ፣ አትበድል፣ አትግደል፣ ተው ማለት እኮ በጣም ተራ ነገር እኮ ነው። በጣም እዚህ ሆኖ ሰማይ ላይ ሌላ ዓለም የሚታየውን ፍጡር ስላሴን መስሎ የተፈጠረውን ክቡር ፍጥረት ተው ወንድምህን አትቀማ፣ አታስቀይመው ማለት በጣም ኤሌመንተሪ እኮ ነው በጣም። ነገር ግን ልባችን ስለደነደነ በዓለም ያለው ጣጣ በብዙ አይምሯችን ስለበተነው ወንጌል እንሰማለን ወደ ልባችን አልገባ እያለ እዚህ ይህን የመሰለ ማንነት ይዘን ትምህርተ መስቀል ተላብሰን አምረን ደብቀን ወንጌል ተምረን በክርስቶስ ግንዳችን ኢየሱስ ክርስቶስ አንድ ነን ብለን በስጋው ደግሞ ከታተምን በኋላ ስንወጣ መከፋፈሉ መለያየቱ እግዚአብሔር ያሳያችሁ። በክርስቶስ አንድ የሆነ ሕዝብ የዓለም ሲያልፍ በላይ ሌላ የሚጠብቀኝ አለ የሚል ሕዝብ ከዚህ ሲወጣ የአጵሎስ የኬፋ በእውነት ከዚህ ያነሰ ርኩሰት እኮ የለም። እስቲ እግዚአብሔር ያሳያችሁ። ጋሽንቶኔ በጣም መልካም ሰው ነው፣ በጣም ትልቅ ሰው፣ ጥሩ ሰው ነው በጣም ነገር ግን መፍሬ ያለው የኔ መንደር ሰው አይደለም። አያችሁ ይሄን ያህል መውረድ ወርዶ መፈትፈት ከዚህ የበለጠ ውድቀት ምን አለ? ሄጤ በጣም መልካም ሰው ነበረች፣ ግን ምን ፍሬ ያለው እኔ የተወለድኩበት አካባቢ አልተወለደች የሚል ፒፕል ነው እኮ አሁን ያለው። እዚህ በላይ ውርደት አለ እንዴ? እዚህ በላይ መውደቅ አለ እንዴ? ስለዚህ እነኚህን መሰናክሎች ያለፈ የተጠነቀቀ በእኒህ አይነት የግብዝነት ባህሪያት ያልተገለጠ የአባቴ ቡሩክና ተብሎ በቀኝ ቆማል። ይህን ድምፅ ለማሰማት ሁሉም የዚህ ተጠሪ እንዲሆን ቅድስት ቤተክርስቲያን ወንጌልን ዘውትር ታስተምራለች ማለት ነው። ሁለተኛው እድለ ቢሶቹ እጣቸው የሚወሰነው በዚህ ዕለት ስለሆነ እየተነገሩ ያልሰሙት ወንጌልን የጆሮ ቀለብ ብቻ አድርገው የቀሩት ለክርስቶስ ለክብሩ ያልታመኑ በመከባበር በመፈቃቀር ያልኖሩ እግዚአብሔር ያስተማረውን ነቢያት ሐዋርያት ያስተማሩትን ወንጌል ወደ ጎን ትተው የዚህ ዓለም ገዢ የሆነው ዲያብሎስ የሚያሰራጨውን ክፉ ትምህርት፣ ክፋት፣ ምቀኝነት፣ ተንኮል፣ መገፋፋት አዘውትረው ገንዘብ ያደረጉትን ደግሞ እናንተ የአባቴ ርጉማን በዚህ ነው ይልና ለእነዚያ ለቡሩካኑ የተናገረውን ተቃራኒ የወቀሳ መዓት ያወርድባቸዋል። ወንጌል ተምራችሁ አልሰማችሁም፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ በሆነ አላለበሳችሁኝም። ሁለቱም ግራና ቀኝ ሆነው ጥያቄ ያነሳሉ። ለትትና የተፈጠሩት ወንጌል የገባቸው ቅድስና የገባቸው ብዙ መልካም ነገር እየሰሩ ምንም የሰሩ የማይመስላቸው ጌታ ሆይ መቼ አግኝተንህ አበላንህ፣
መቼ አጠጣን መቼ አለበስን እያሉ ይጠይቁታል። ከእናንተ መካከል ጎስቆል ያለውን ዝቅ ያለውን ችግረኛውን አይዞህ ማለታችሁ ማብላታችሁ ማጠጣታችሁ ማልበሳችሁ እኔን ማልበሳችሁ ነው። ለእኔ እንዳደረጋችሁት ቁጥር ነው። ይህንን አይደል ያለው ጌታ? መንግስተ ሰማያት ነው ማእከልክሙ፣ መንግስተ ሰማያት ከእናንተ መካከል ናት ሲል ከመካከላችሁ ከእያንዳንዳችሁ ከአንዱ አንዱ ይሻላልና የተሻለው ያነሰውን ይርዳው ይደግፈው ማለት ነው። የመንግስተ ሰማያት ማዕከል ይችላል። አሁን እናንተ ያለንባት ናት። አኗኗራችን የተለያየ ነው። ህይወታችን የተለያየ ነው። ያለን ነገር የተለያየ ነው። ያለው ለሌለው ባለው ነገር ማገልገል ማለት ነው። ይህን አድርጋችኋልና ክብር ይገባችኋል። ዓለም ሳይፈጠር ወደ ተዘጋጀ ወደ ዘላለም ህይወት ሐዘን፣ ትካዜ፣ መከራ፣ ጭቅጭቅ፣ ጠብ የሌለበት ሞት የማይስተናገድበት ህመም ወደ ሌለበት ወደዚያ ግቡ ይላቸዋል። እነዚያን አንጻሪ ሁሉ አላደረጋችሁምና እናንተ የአባቴ ርጉማን ከኔ ወግዱ። ከመካከላችሁ ያሉትን ታናናሾቻችሁን አላያችሁም፣ አልጎበኛችሁም፣ አላበላችሁም፣ እንግዲህ አልተቀበላችሁም። ስለዚህ ወደዚህ ዓለም መጥቼ ያስተማርኩትን ወንጌል በህይወት አልተረጎማችሁትምና ከኔ ወግዱ ተብለው ወደ ዘላለም እሳት ወደ ዘላለም ፍርድ ይጥላቸዋል። እንዲያ አጅበው በግርማ መለኮት የመጡት መላእክት መልካም የሰሩትን የነሱ የማህበራቸው አባል አድርገው ለዝማሬ ይዘዋቸው ይሄዳሉ። መልካም ያልሰሩ በክርስቲያናዊ ህይወት የማይታወቁትን ደግሞ የዚህ ዓለም ገዢ ዲያብሎስ፣ ጠላታችን ዲያብሎስ ወይም ሰይጣን ተብሎ የሚጠራው የሱ ግብረ አበሮች ናችሁና ወደ ዘላለም እሳት ንስሐ ወደ ሌለበት ማስተባበያ ይግባኝ ወደማይጠየቅበት ወደ ዘላለም ሞት ሂዱ ብሎ ያሰናብታቸዋል። የዓለም ህልፈት ይህን ይዞ ይመጣል። እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረምም። እግዚአብሔር ይመጣል፣ ሲመጣ ግን ዝም አይልም ማለት ይህን ሁሉ ፍርድ ይሰጣል ማለት ነው። ይሄ ሁሉ ፍርድ የሚጠብቀን ኦርቶዶክሳውያን በቀኝ በኩል የተፈረደላቸውን ለመምሰል ጊዜው ዛሬ ነው። የመዳን ቀን አሁን ነው። በንስሐ ህይወት ውስጥ ያልተፈተሽን የንስሐ አባት ለመምህረ ንስሐ ቀርበን በወንጌል ያልተመለስን በድለን ያልካስን የሰው ቀምተን ያልመለስን ሁሉ የመዳን ቀን ዛሬ ነው ያለው። የተወደዳችሁ እግዚአብሔር ቤተሰቦች እውነት ደብረ ዘይትን ክርስቶስ የሚመጣበት ቀን ነው ብለን የምናከብረው ከሆነ እስቲ ወደ አእምሯችን እንመለስና እግዚአብሔር እስካሁን እድሜ ሰጥቶኛል፣ ታግሶኛል፣ አሁን ምን ላድርግ እንበል። ወንጌል ቅድም እንዳልኳችሁ ነው፣ መደበቂያ ጫካ አይደለም። ወንጌልን በቅጡ ከተረጎም ነው የክርስቶስ ፍቅር ከገባን ወንጌል በሚለን ከኖርን ይልቁንም በኃጢአት የምንደበቅበት ጫካ ሳይሆን በድንገት ከሚመጣ መቅሰፍት የምንጠበቅበት ክርስቶስ ለፍርድ ሲመጣ የአባቴ ቡሩካን ኑ ታለዩ ህብረታችሁ በዚህ ነው፣ እነዚያ ጋር ምን ህብረት አላችሁ ተብለን ለክብር የምንመረጥበት ነው። እንደ ቤተ አይሁድ መከራ እንደደረሰባቸው ቤተ መቅደሱ እንደፈረሰባቸው ክርስቶስ መጥቶ ፍሬ እንዳጣባቸው እንዳንሆን ፍሬ አፈርተን ጥላቻችን አስወግደን ጥላቻን የሚጠላውን እግዚአብሔርን በፍቅር መስለነው በክፋት ደግነትን ተክተን የኃጢአት የሚባሉ ነገሮችን ጽድቅ በሚባሉ ነገሮች ሽፍት አድርገን ጽድቅን ወደ ኃጢአት የቀላቀልን ለይተን በቅድስና ህይወት ኑረን የአባቴ ቡሩካን ለመባል እንድንበቃ አምላካችን እግዚአብሔር ይርዳል። እንግዲህ የዚህ ዕለት ታሪኩም ሰፊ ነው። ስለ ደብረ ዘይት ስለዚህ ዕለት ቅድም እንዳልኳችሁ ክርስቶስ የሌሊት ቀን በዋለበት እያስተማረ መዓልተ ይሁን በገዳም ወሌሊተ በደብረ ዘይት ላይ እየተገኘ ጸሎተ ሐሙስን የጸለየበት እርገቱን ያየንበት ዳግም ምጽአቱ የተሰበከበት ዕለት ስለሆነ ይሄ ደግሞ ሰፊ ታሪክ ስላለው ሳምንቱን ሙሉ ትምህርት የሚሰጥበት ስለሆነ ለአሁን ከዚህ በላይ ብዙ አልወስዳችሁም። ባጭሩ ይህ ሳምንት ግን የአይሁድ ቤተ መቅደስ መፍረሱ የሚነገርበት የኃጥአንና የክርስቲያን ሕይወት ዕጣ ፈንታ የሚወሰንበት ክርስቶስ ሲመጣ የሚያከናውናቸው ተግባራት በግልጽ በወንጌል የተጻፉ ምሳሌዎቹ የታዩበት እግዚአብሔር ወንጌሉን በግልጽ የምንድንበትን መንገድ ያሳየበት ምጽአቱን እንዴት መጠበቅ እንዳለብን
ያስረዳበት የተረዳንበት ዕለት መሆኑን ተገንዝበን የበደልን እንካስ ይቅርታ እናድርግ፣ የተበደልን ይቅርታ እናድርግ፣ የበደልን እንካስ፣ የቀማን እንመልስ፣ በንስሐ ውስጥ ያልገባን በንስሐ ሕይወት ውስጥ እንመላለስ። ለስጋው ደግሞ ያልበቃን ስጋው ደሙን ተቀብለን ለክብር ወራሾች ለመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። የቀኙ ቋሚዎች አድርገን ይቆየን።